ባንቺ ምክንያት ብዙ ነገሮችን እያጣሁኝ ነው ያለሁት። ከዚህ በፊት እንደምታውቂው ትዳሬን አጥቻለሁ ባንቺ፣ እንዲሁም ደግሞ ከጓደኞቼ ተለያይቻለሁ፣ ከፋሚሊዎቼ ጋር ፋዘርም በብዙ መንገድ በኔ እያዘነ ነው እና አሁን እየታየኝ ያለው ነገር ቢኖር የኔና አንቺ ግንኙነት ትክክል እንዳልሆነ ነው። እውነትም ከአብርሽ ጋር ያሳለፍኩት ነገር ትክክል ነው ወይ አይደለም? ያረገውን ነገር አይቼ ይቅርታ አላርግለት እንደራሷ ጊዜ እንስጣት። እኛ በሷ ህይወት መወሰን አንችልም። በነገራችን ላይ ትላንትና ሩታ ስታስወጣቸው እንደዛ እነ ዳኒ የጮሁበት ትልቁ ምክንያት ምንድነው? ታርጌት አድርገው የመጡት ሩታን አሳምነውና አብርሃም ወደ አንቺ ዳግም አይመለስም ብለው ከሀገር ከዳኒ ጋር እንድትወጣ ሜሪ በጣም ተፈልግ ነበረ። ከዚህ በፊት ይህንን ነገር ሞክራው አልተሳካላትም። አሁን ግን በግላጭ አግኝተናታል። በዚህኛው ዙር ምንም ላይሳካልን የሚችልበት ምንም ምክንያት የለም ብለው ነበረ ሩታን ከዳኒ ጋር አንድ ላይ አድርጋ ከሀገር ለማስወጣት ስትጥር የነበረው ማለት ነው። ሩታ ሁሉም ነገር ስለተገለጠላት ከህይወቴ ይወጡልኝ፣ ከዚህ በኋላ አልፈልጋችሁም፣ የእናንተም እርዳታ በህይወቴ አያስፈልገኝም ማለቷ እጅጉን እንዳበሳጫቸውና ከዚህ በኋላ የሩታን ህይወት ለማመስ በፊት ለፊት እንደሚመጡ ነግሬያችሁ ነበረ። ይህንን ነገር ደግሞ አንድ ብለው ማድረግ ጀምረዋል ማለት ነው። በጣም ብዙ ነገሮችን ከጀርባ እያደረጉ እንደሆነ ጭምር ሰምቻለሁ ማለት ነው። ከዛ ውጭ ደግሞ ማለት ነው አብርሃም ከዚህ በኋላ ለሄርሜላ ብሎ ህይወቱን ሚስ ማድረግ እንደማይፈልግ ግልጽ ሆኗል ማለት ነው። ምክንያቱም ትላንትና አቤል መጥቶ ሲጠይቀው ያለውን ነገር ማለት ነው በቃ እንደዚህ ከአፉ አውጥቶ አልተናገረውም እንጂ ከሩታ ጋር መሆን እንደሚፈልግ በደንብ ሁኔታዎቹ ያስታውቃሉ ማለት ነው። እውነታውም ይሄ ነው። በቃ መሆን ያለበትም ነገር ይሄ ነው። ግን ደግሞ ላታዛልቃት፣ ላታስኬዳት፣ ህይወቷን አበላሽተ እንደዚህ ልጅቷን የማይሆን ነገር ውስጥ መክተተ እጅግ በጣም የሚያሳፍር ተግባር ነው። የምሬን ነው የምልህ። ምንም ቢሆን እች ልጅ ታሳዝናለች። ምንም ቢሆን ዋጋ ከፍላለች። ምንም ቢሆን አንተም ብላ በጣም ብዙ ነገርን ተብላለች። ግን ደግሞ በቃ እየተነገራት ነው እዚህ ነገር ውስጥ የገባችሁ። ማናችሁንም አልሰማም ብላ ማለት ነው። ለእሷ ተብሎ እዚህ ጋር የሚነገረውን ነገር እንደ ክፋት እያየችውላ ቲክቶክ ላይ በዘፈን አድርጋ የምታደርጋቸው ሙሎች በጣም ይገርሙ ነበረ። መጨረሻሽ ማልቀስ ነው። እንግዲህ ትላንትና ጀምረሻል ይሄንን ማልቀስ። ከሀገር ወጣለሁ ምናምን እያልሻለሽበት ደግሞ ሳክስ ነው። አብርሃም እንደዛ ስላልኩኝ ተመልሶ ይመጣል የሚል ተስፋ ማለት ነው። አንቺ አብርሃም ላይ ያለሽ ፍላጎት እንደማይሞት ሁላችንም ጥንቅቅ አድርገን እናውቃለን። ግን ደግሞ አብርሃም መጣም ቀረም በህይወትሽ አብርሃምን ይዘሽ ደስተኛ ልትሆኚ እንደማትችይ ጭንቅላትሽ ሊያቅ ይገባል። በቃ መቼም ደስተኛ ልትሆኚ አትችይም። ሁል ጊዜ ማለት ሩታ በፈለገች ሰዓት እየመጣች የእናንተን ሰላም መንሳት ትችላለች። ምንም ለእሷ ቀላል ነገር ነው። ምክንያቱም የአብርሃም ትልቁ ድክመት ምንድነው? ልዑሌ ነው። በቃ ጠቅ እያደረገች አንቺን እንደዚህ እየወጋች በየጊዜው ማስለቀስ ትችላለች። እስከ ዛሬ ድረስ ጭንቅላቷን ለመጠቀም ፈቃደኛ ስላልሆነች ነው እንደዚህ በሸነና ስትሉ የነበራችሁት፣ እንደፈለጋችሁ ስትዘሉ የነበራችሁት የሩታ ድክመት ስለነበረበት ነው። አሁን ላይ እሷ ወደ ጭንቅላቷ የተመለሰች ይመስለኛል። በራሷ ምን ማድረግ እንደምትችል ከሰሞኑ በምታደርጋቸው ነገሮች በደንብ የተረዳች ይመስለኛል። ለዛም ነው ዳኒና ሜሪ የተባሉ ግለሰቦች በህይወቴ አያስፈልጉኝም ብላ ጥርግ አድርጋ እያወጣቻቸው ያለችው ማለት ነው። ምክንያቱም እያንዳንዱን ነገር በራሷ ኮንትሮል አድርጋ ማንቀሳቀስ እንደምትችል በደንብ ስለገባት ነው ማለት ነው። ሰው እንግዲህ እኔ ፋይናሊ አብርሃም እና ሩታ ይታረቃሉ ብዬ ነው የማስበው። በቃ ምንም ይሄ ወዲም ወዲያም የሚያስብል ነገር የለውም። ግን የሚያሳዝነው ተደበረህባት እንደፈለግ ከሆነ መመለስ በጣም ያሳዝናል። ሰው ይበላት እየተነገራት በተደጋጋሚ ይሄ ነገር መጨረሻው ምንም ሆነ ምንም ላንቺ አይሆንም እየተባለች ነው እዚህ ነገር ውስጥ እቺ የገባችውና አልሰማም ብለሽ እንደገባሽ እንግዲህ ፋይናሊ ያለውንም ነገር ራስሽ መቋቋም መቻል አለብሽ። ግን ደግሞ ህይወት በዚህ አይቆምም። እኔ ደጋግሜ እላለሁ አንቺ ገና ልጅ ነሽ። ሚዲያው ላይ በደንብ አብርሃምን ተጠቅመሽ እንደውም ሻይን ማድረግ ችለሻል። ከዚህ በኋላ በጣም ብዙ ነገሮችን ማድረግ ትችላለሽ። እግዚአብሔርን አለ እኮ በብዙ ሴቶች ህይወት ላይ እንደዚህ አይነት ነገሮች ተፈጥሯል አይደለ? እነ ሄለን እነ ፍቅርም ምናምን ማየት በቂ ነው። ይጥራሉ፣ አሁንም ይጥራሉ ነገሮችን ለማስተካከል ህይወታቸውን በራሳቸው ቆመው ያለማንም እርዳታ መቆም እንደሚችሉ ለማሳየት በጣም ይጥራሉና ምናልባት ያንን ወይ መምረጥ የምትችይ ከሆነ እዚህ ጋር አንድ ትዳር ያለውና ልጅ ያለው ሰውዬ ጥሎኝ ሄደ ብለሽ ራስሽን ሰባብረሽ መቅረት የማትችይ ከሆነ በደንብ ሻይን ማድረግ ትችያለሽ፣ በደንብ መንቀሳቀስ ትችያለሽ። እንደውም ይህንን እንደ መልካም አጋጣሚ ነው መጠቀም መቻል ያለብሽ። አብርሃምን ከህይወትሽ ማስወጣት ማለት ላንቺ ሎተሪ እንደደረሰሽ ቁጠሪው። ምክንያቱም የማይጠቅምሽን የማያዛልቅሽን ሰው ነው
ተሸክመሽ እዚህ ትከሻሽ ላይ አድርገሽ ነው በነገራችን ላይ አልታወቀሽም እንጂ ትከሻሽ ላይ አድርገሽ በጣም ብዙ እየተከላከልሽለት በጣም ብዙ ነገሮችን ሚስ ሲያደርግ በዝምታ እያለፍሽ ማለት ነው። ትናንት አብዛኛውን ነገሮች በአሚሮ ቻናል ላይ ስትናገሪ ነበረ። በጀርባሽ አዝለሽ ነው እስከዛሬ ድረስ የመጣሽውና ይሄ ጀርባሽ ላይ ተንጠልጥሎ ያለን ሰውዬ አውርደሽ ወደዛ መጣል ለአንቺ ረፍት ይሰጥሻል እንጂ ነገሮችን ያበላሽብሻል ብዬ አላስብም ማለት ነው። ለማንኛውም ከነዚህ ጋር ተያይዞ መሰማት ያለባቸውን ጉዳዮች በዚህ ሰዓት ወደ እናንተ አደርሳለሁ ማለት ነው። ሰላም፣ እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በመግቢያ ላይ ያነሳቸውን ነጥቦች ጨምሮ ሌሎችም ጉዳዮች ላይ እየተነጋገርን ቆይታ እናደርጋለን ማለት ነው። ብዙዎቻችሁ ጥያቄ ስታነሱልኝና እንዴት ነው ይሄ ነገር ስትሉኝ የነበረበት ጉዳይ ምንድን ነው? የዳኒና የሜሪ ጉዳይ ነው። ለምንድን ነው እነዚህ ሰዎች ትላንትና እንደዛ ሲሆኑ የነበሩት? ምክንያቱም እኔ አንድን ሰው ለመርዳት ከሄድኩኝ በኋላ ያ ሰው ነው በቃ ያንተን እርዳታ አልፈልግም፣ ይበቃኛል፣ እስካሁን ስለረዳኸኝ አመሰግናለሁኝ፣ ከህይወቴ ይውጣልኝ ቢለኝ ስራ ቀለለ። ምክንያቱም ልረዳው ነው የሄድኩት። ልትጠቀሙባት ከሆነ ነው የምትበሳጩት። የእናንተ እንደዚህ እንዳበደ ውሻ መጮህና በተለይ የሜሪ እንደዛ መንገብገብ ሩታን ከመጥቀም እንዳልሆነ ግልጽ ነው። በቃ እሷን ለመርዳት ከሆነ እርዳታችሁን አልፈልግም ካለች ኦኬ ቴንኪው ብሎ መመለስ ነው፣ አለቀ። በቃ ራሴ እችላለሁኝ ካለች ማለት ነው። በቃ በራሷ መቻሏ ራሱ በራሷ ቆማ ነገሮችን ለመጋፈጥ መወሰኗ ራሱ አንቺን ሊያስደስትሽ ነበር የሚገባው ማለት ነው። እናንተ ግን ከዚህ ነገር ጀርባ የፈለጋችሁት ነገር አለ። ከዚህ በፊትም ደጋግማችሁ ሞክራችሁታል። እያንዳንዷን ነገር ወደኋላ ሄደን መቀስቀስ እንችላለን እኮ። አንቺ ትልቁ ታርጌትሽ ምንድን ነው? ዳኒና ሩታን አንድ ላይ ማድረግ ትፈልጊያለሽ። የዛኔ ሞክረሻል፣ አልተሳካልሽም። ደጋግመሽ ነው የሞከርሽው ደግሞ ማለት ነው። አጋጣሚውን ተጠቅመሽ መጣሽ፣ ለአብርሃም ልጁን እንድትሰጣት ገፋፋሻት፣ ሰላም ይውረድ ምናምን አለሽ። ከዛ በኋላ አብርሃም ልጁን ይዞ ሲጠፋ እሱን ለማሳሰር ታርጌታችሁ ይሄ ነበረ። አብርሃም ሲታሰር ዳኒና ሩታ አንድ የሚሆኑበትን መንገድ መፈለግና ዳኒና ሩታን አያይዞ ከዚህ በኋላ አብርሃም ወደ አንቺ አይመለስም፣ እዛ ጋር ሌላ ህይወት ጀምሯል ምናምን ብለሽ የልጅቷን ጭንቅላት ሞልተሽ ከሀገር ከዳኒ ጋር እንድትወጣ ማድረግ ነበረ ትልቁ ታርጌትሽ። ያ ነገር ደግሞ ሊሳካልሽ አልቻለም። ትላንትና እንደ እብድ ውሻ ሲያስጮሽና ሲያስለፈልፍሽ የነበረበት ትልቁ ምክንያት ይሄ ነው። አላማሽ ስላልተሳካ እሷን ከዚህ ሀገር ማስወጣት ትልቁ ታርጌትሽ ነው በነገራችን ላይ። ምክንያቱም ሻይን እንደምታደርግ ታውቂያለሽ። በሩታ በኩል ያለውን ኢንካም በደንብ ያውቁታል ማለት ነው። ምክንያቱም በደንብ ስሟን ገንብታለች ሚዲያው ላይ። ያቺን ነገር መጠቀም ይፈልጋሉ። እንደ ልቧ ማሽከርከር ትችላለች። ዳኒን በዛ በኩል አጣብቃ ማለት ነው። አልፈለግሽም ስትባይ ያለ ምክንያት እንዳልዘለልሽ በደንብ እናውቃለን። ከዚህ በኋላ ደግሞ ጭንብላችሁን እንደምታወልቁ ትላንትናም ተናግሬያለሁ። በቃ በደንብ ጭንብላችሁን አውልቃችሁ ምን አይነት ክፉ ሰዎች እንደነበራችሁ ለዚች ልጅም ለኦዲየንስም በደንብ ታሳያላችሁ። ምክንያቱም በቃ አልፈለገህም ሲባል ነው ሰው ወደ ትክክለኛ ማንነቱ የሚመለሰው ማለት ነው። እንደ ምስጥ ከጎነ ተጣብቆ ሲበላ የነበረ ሰው አልፈለገህም ሲባል ወደ ትክክለኛ ማንነቱ ይመለስና ማንነቱን በደንብ ያሳያል። ከዚህ በኋላ ነው እነዚህ ሰዎች በደንብ ክፋታቸውን የሚያሳዩትና በደንብ መጠንቀቅ መቻል አለብሽ። እነዚህ ሰዎች አልፈልጋችሁም ብለሽ ከህይወትሽ ስታወጪ ትክክለኛ ማንነታቸውን ይዘው አንቺን ለመጋፈጥ እንደሚመጡ መርሳት የለብሽም። በዚህ ጉዳይ ላይ በደንብ ጨከን ማለት መቻል አለብሽ። ከዛ ውጪ ሌላኛው ሰውየው በቃ ከዚህ በኋላ ህይወቱን ማስተካከል እንዳለበት የተረዳ ይመስለኛል። ምክንያቱም እዚህም እዛም እያለ አንድ ያተረፈው ነገር እንደሌለ ገብቶታል። እነዚህን ሁለት ሰዎች አስማምቼ ሁለት ሚስት ይዤ እቀጥላለሁ የሚለው መንገድ እንደማያዋጣው ገብቶታል። ምክንያቱም ወደዚህኛው በኩል ሲያዘነብል እዛ ጋር በደንብ እያዘነ ነው። እነዚህን ሁለቱንም ይይዛለሁ በሚልበት ሰዓት ሁለቱንም የሚለቅበት ሰዓት እንደደረሰ ስለገባው አሁን ላይ ያለው ብቸኛ አማራጭ ወደ አንዱ መጠቅለል ነው። ከልጁ እናት ያችኛዋ ልትሻልም ልትበልጥም እንደማትችል ስለገባው ትላንትና በግልጽ ማንነቱን አሳይቷል። ሩታም አቤልም በደንብ አድርገው ጭንብሉን አውልቀውበታል። ማንነቱ በደንብ ተጋልጧል። በቃ እንደ መደበሪያ ነበር መቀጠል የፈለገው። እንደፈለገው ሆፕ እያለ ከዚችም ከዛችም እየዘለለ ነበር መቀጠል አላማው። አልተሳካለትም። ያችኛዋን በደንብ የባነነች ይመስለኛል። ከሀገር ወጣለሁ ምናምን እያልሽ ነው። እኔ ግን ሲመስለኝ አሁንም ቢሆን እንደዛ ስለው ይመለሳል ወደ እኔ ምናምን አይነት ከሚል ተስፋ እየመሰለኝ ነው እንደዚህ እያደረግሻለሽው። በፍጹም አያዋጣሽም። እንዳልኩሽ ነው ቅድም፣ ይህን ሰውዬ ከህይወትሽ ማስወጣት ማለት እዚህ ቀንበር አለ አላሽ የተቀመጠ በሬዎች የሚያርዙበት ቀንበር፣
እሱን አንስቶ እንደመጣል ቁጠሪው። በጣም በህይወትሽ ደስተኛ ነው ልትሆኝ የምትችው። እንዴ አንቺ ምን አጨቃጨቀሽ? በዚህ ወጣትነትሽ፣ በዚህ ልጅነትሽ ምን ከሰው ባል ጋር አነታረከሽ? አርፈሽ የራስሽን ህይወት አትኖሪ? ስለዚህ ይህንን ነገር እንደውም መሆኑ ለአንቺ በጣም ጥሩ አጋጣሚ መሆኑን ተረድተሽ አርፈሽ ራስሽን ከዚህ ነገር ብታስመለጭ የተሻለ ነው ላለው። ለማንኛውም ምሽት ላይ በሚለቀቁት ቪዲዮዎች ዙሪያ እንደተለመደው መተን ሀሳባችንን እንሰጣለን። በዚህ ቪዲዮ ዙሪያ ምን ሀሳብ አላችሁ? ሀሳባችሁን ኮመንት ሴክሽን ላይ አስፍሩ። እወዳችኋለሁ። ይመቻችሁ።